ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አንጀታችሁ እጅግ በጣም የሚወደውን ድንቅ ቁጥር አንድ ቅመምን በዚህ ቪዲዮ ላይ በደንብ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን በፍጹም እንዳትዘነጉ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። ላይክና ሼር ሳታደርጉ እንዳትጀምሩ። በቀጥታ ወደ ቪዲዮአችን የማልፍ ይሆናል። እስቲ አንድ ጥያቄ ልጠይቃችሁ። ለምግብ መፈጨት ብላችሁ የዝንጅብል ሻይን ሞክራችሁ ታውቃላችሁ? መልሳችሁን እስቲ በኮመንት ላይ አስፍሩልኝ። አብዛኞቻችን አንጀታችን ምግብን ለመፍጨት ብቻ እንደሆነ እናስባለን። ነገር ግን የሰውነታችሁ ሁለተኛ አንጎል መሆኑን ታውቃላችሁ? አንጀታችሁ ጉልበትን፣ በሽታ የመከላከል አቅምንና ስሜታችሁንም ጭምር ይቆጣጠራል። ከምግብ በኋላ ብዙ ጊዜ የክብደት ስሜት የሚሰማችሁ ከሆነ፣ በጋዝ የምትቸገሩ ከሆነ ወይም ዘወትር የድካም ስሜት የሚሰማችሁ ከሆነ አንጀታችሁ የሆነ ነገር ሊነግራችሁ እየሞከረ ነው። ዛሬ የምግብ መፈጨት ጤናን ለመለወጥ ለሺህ ዓመታትም ሲያገለግል የቆየ እና ዘመናዊ ሳይንስም በመጨረሻ ለምን እንደሚሰራ ያረጋገጠለትን አንድ ኃይለኛ ቅመምን እነግራችኋለሁኝ። ሆዳችሁን ወይም ደግሞ ቦርጭን ለማለስለስ ወይም ለማክሳት፣ ብግነትን ለመቀነስና በየቀኑ የቀለለ ስሜት እንዲሰማችሁ ከፈለጋችሁ ይህ ቪዲዮ ለእናንተ ነው። ዝንጅብል የምግብ መፈጨትን ለመርዳት፣ የሆድ አለመመቸትን ለመቀነስና በአንጀት ውስጥ ያለን ኢንፍላሜሽንን ለማረጋጋት ለሺህ ዓመታትም ሲያገለግል ቆይቷል። ዘመናዊ ምርምሮችም ዝንጅብል እንደ ጂንጀሮል እናም ሾጋውል ያሉ የምግብ መፈጨትን፣ የአንጀት እንቅስቃሴን፣ የሆድ መነፋትን፣ ማቅለሽለሽንና ጤናማ የአንጀት ባክቴሪያዎችን ሚዛን ለመጠበቅ የሚረዱ ኃይለኛ ተፈጥሯዊ ውህዶችን እንደያዘም ያሳያሉ። አንጀታችሁ ምግብ የሚፈጭበት ቦታ ብቻ አይደለም፣ በእነዚህ ላይም ተጽዕኖን ያሳድራል። በበሽታ የመከላከል አቅም፣ በጉልበት መጠን፣ በስሜት ሁኔታ፣ በብግነት ወይም በኢንፍላሜሽን፣ በቆዳ ጤና፣ በክብደት ሚዛንና በአንጎል ስራ ላይ። አንጀት ሲቆጣ ወይም ደግሞ ኢንፍሌምድ ሲሆን ወይም ሲዝል ብዙ ሰዎች እነዚህ ያጋጥማቸዋል። የሆድ መነፋት፣ ጋዝ ወይም ደግሞ ተደጋጋሚ ጠረን ያለው አየር፣ የሆድ ድርቀት፣ የቃር ስሜት፣ የሆድ መክበድ፣ ደካማ የሆነ የምግብ መፈጨትና ከምግብ በኋላ ድካም ይከሰታል። ዝንጅብል የምግብ መፈጨት ስርዓትን በተፈጥሯዊ እና ለስላሳ በሆነ መንገድ ለመደገፍ ይረዳል። ታዲያ 10 አስደናቂ የዝንጅብልን ለአንጀታችን ጤና የሚሰጠውን ጥቅሞችን ልግለጽላችሁ። አንደኛ፣ ምግብ በምግብ መፈጨት ስርዓት ውስጥ በፍጥነት እንዲንቀሳቀስ ይረዳል። ሰዎች የሆድ መነፋት የሚሰማቸው አንዱ ዋና ምክንያት ምግብ በሆድ ውስጥ ረዘም ላለ ጊዜ ስለሚቆይ ነው። ዝንጅብል የሆድ ባዶ መሆንን ለማነቃቃት ይረዳል። ይህም ማለት ምግብ በምግብ መፈጨት ቱቦ ውስጥ በተቀላጠፈ ሁኔታ ይንቀሳቀሳል ማለት ነው። ይህ እነዚህን ይቀንሳል። የሆድ የመክበድ ስሜትን፣ ከምግብ በኋላ የመጥገብ ወይም የመወጠር ስሜትን፣ ዝግ ያለ የምግብ መፈጨትን። ብዙ ሰዎች የዝንጅብል ሻይን ከጠጡ በኋላ ሆዳቸው የቀለለ እንደሆነም ያስተውላሉ። ሁለተኛ፣ የሆድ መነፋትንና ጋዝንም ይቀንሳል። ዝንጅብል የአንጀት ጡንቻዎችን ለማዝናናትና በአንጀት ውስጥ ያለን መብላላት ወይም ፈርመንቴሽንን ለመቀነስ ይረዳል። ይህ እነዚህን ይቀንሳል። የተከማቸ ጋዝ ወይም አየርን፣ የተነፋ ሆድን፣ ከበላችሁ በኋላ የሚሰማ ጫና እና ግሳትን፣ ከባድ ምግቦችን፣ የተጠበሱ ምግቦችን ወይም ትልቅ የእራት ግብዣዎችን የሚመገቡ ሰዎች በተለይ ተጠቃሚ ሊሆኑ ይችላሉ። ሶስተኛ፣ ጤናማ የአንጀት መቆጣትን ወይም ደግሞ ብግነትን ይደግፋል። ጤናማ የሆነ የአንጀት ሽፋን በእነዚህ ምክንያቶች ብግነት ወይም ሊቆጣም ይችላል። በተቀነባበሩ ምግቦች፣ ከመጠን በላይ ስኳር፣ በውጥረት፣ በአልኮልና በደካማ እንቅልፍ። ዝንጅብል በምግብ መፈጨት ቱቦ ውስጥ ያለውን ኢንፍላሜሽንን ለማረጋጋት የሚረዱ
ጸረ ብግነት ውህዶችን ይዟል። የተረጋጋ አንጀት ማለት ደግሞ የተሻለ የምግብ መፈጨት፣ ያነሰ አለመመቸትና የተሻለ የንጥረ ነገር መምጠጥ ማለት ነው። አራተኛ ጥሩ የአንጀት ባክቴሪያዎች እንዲራቡም ይረዳል። አንጀታችሁ በትሪሊዮን የሚቆጠሩ ባክቴሪያዎችን ይዟል። አንዳንዶቹ ጠቃሚ ናቸው፣ አንዳንዶቹ ደግሞ ጎጂ ናቸው። ምርምሮችም እንደሚያመለክቱት ዝንጅብል ለጠቃሚ የአንጀት ባክቴሪያዎች ጤናማ አካባቢን ለመፍጠርና ጎጂ የሆኑ ጥቃቅን ተዋሲያንን ለመገደብ ይረዳል። የተመጣጠነ የአንጀት ማይክሮቢያውም ከነዚህ ጋር የተያያዘ ነው። የተሻለ በሽታ የመከላከል አቅም ከተሻለ የምግብ መፈጨት፣ ከተሻለ ስሜትና ከዝቅተኛ ብግነት ጋር። አምስተኛ ማቅለሽለሽን በተፈጥሮ ለማስታገስ ይረዳል። ዝንጅብል ማቅለሽለሽን ለመርዳት የታወቀ ቅመም ነው። እነዚህን ይረዳል። የጠዋት ማቅለሽለሽን፣ የጉዞ መኪና ህመምን፣ የሆድ መረበሽና ከከባድ ምግብ በኋላ የሚመጣ ማቅለሽለሽን። ለዚህ ነው ብዙ ባህላዊ ማህበረሰቦች ከምግብ በኋላ የዝንጅብል ሻይን የሚጠቀሙት። ስድስተኛ የሆድ ድርቀትን በተፈጥሮ ሊያሻሽል ይችላል። የምግብ መፈጨት ሲቀንስ ሰገራ ሊጠነክርና ለመውጣትም አስቸጋሪ ሊሆን ይችላል። ዝንጅብል የምግብ መፈጨት እንቅስቃሴን ስለሚያነቃቃ አንጀት በብቃት እንዲሰራ ይረዳል። ለአንዳንድ ሰዎች ይህ ማለት የበለጠ መደበኛ የሽንት ቤት ጉዞ፣ ያነሰ የሆድ ድርቀትና የሆድ አለመመቸት መቀነስ ማለት ነው። ሰባተኛ የተሻለ የንጥረ ነገር መምጠጥን ይደግፋል። ጤናማ የምግብ መፈጨት ሰውነታችሁ ንጥረ ነገሮችን በትክክል እንዲመጥ ይረዳዋል። የምግብ መፈጨት ደካማ ከሆነ ቪታሚኖችን እና ማዕድናትን በብቃት ላታገኙ ትችላላችሁ። ዝንጅብል እነዚህን ይደግፋል። የምግብ መፈጨት ኤንዛይም እንቅስቃሴን፣ የተሻለ የሆድ ስራንና የተሻሻለ የንጥረ ነገር ስብራትን። ስምንተኛ በትክክል ጥቅም ላይ ሲውል የቃር ስሜትን ወይም አሲድ ሪፍለክስንም ይረዳል። አነስተኛ መጠን ያለው ዝንጅብል የምግብ መፈጨትን ለማረጋጋትና ለቃር መንስኤ የሚሆንን የሆድ ወይም የጨጓራ ጫናን ለመቀነስ ይረዳል። ነገር ግን በጣም ከፍተኛ መጠን ለአንዳንድ ሰዎች መቆጣትን ወይም ደግሞ የጨጓራ ብግነትንም ሊያስከትል ይችላል። ስለዚህ ቁልፉ በመጠኑና በልኩ መጠቀም ነው። ዘጠነኛ በውጥረት ወቅት አንጀትን ይረዳል። ውጥረት ወይም ደግሞ ስትረስ አንጀትን በከፍተኛ ሁኔታ ይነካል። ብዙ ሰዎች በውጥረት ወቅት የሆድ መኮማተር፣ መነፋት፣ የምግብ መፈጨት አለመመቸትና የምግብ ፍላጎት ለውጥ ያጋጥማቸዋል። የዝንጅብል የማሞቅና የማረጋጋት ውጤት የምግብ መፈጨት ስርዓት በውጥረት ወቅት በተሻለ ሁኔታ ምላሽ እንዲሰጥ ይረዳል። አስረኛ በአንጀት በኩል አጠቃላይ የሰውነት ጤናን ይደግፋል። ጤናማ አንጀት በእነዚህ ላይ ተጽዕኖ ይኖረዋል። በቆዳ ጥራት፣ በበሽታ የመከላከል ተግባር፣ በጉልበት፣ በክብደት ሚዛን፣ በእንቅልፍ ጥራት ላይ። ምክንያቱም አንጀት በሰውነት ውስጥ ካሉ ከማንኛውም ስርዓቶች ጋር የተገናኘ ነው። ታዲያ ለጤናማ አንጀት ዝንጅብልን እንዴት በትክክል መጠቀም ይቻላል ካላችሁ፣ ምርጡ መንገድ የዝንጅብል ሻይን መጠቀም ቀላል ነው። ቀላል የሆነ የዝንጅብል ሻይን ለመስራት ከ1 እስከ 2 ኢንች ትኩስ የዝንጅብል ስር ያስፈልጋችኋል። 2 ኩባያ የፈላ ውሃ። ከዛም ዝንጅብሉን ከተፉት ወይም ፍጩት። ለ10 ደቂቃ አፍሉት፣ አጥልሉት። ለብ አድርጋችሁ ጠጡ። ሎሚ ወይም ትንሽ ማር ማከል ትችላላችሁ። ታዲያ ዝንጅብል ለመውሰድ ደግሞ ምርጡ ጊዜ ጠዋት ላይ የምግብ መፈጨትን ለማነቃቃት፣ የጠዋት የሆድ መነፋትን ለመቀነስና የአንጀት እንቅስቃሴን ለመደገፍ ምርጥ ነው። ከምግብ በኋላ ደግሞ ለሆድ መክበት ስሜትና ለጋዝ ለምግብ አለመፈጨትም ይጠቅማል። ታዲያ በቀን ምን ያክል የዝንጅብል መጠን መውሰድ ትችላላችሁ? ለአብዛኛዎቹ አዋቂዎች በቀን ከ1 እስከ 3 ኩባያ የዝንጅብል ሻይ መጠቀም ትችላላችሁ፣ ወይም ከ1 እስከ 3 ግራም የሚሆን ትኩስ ዝንጅብልን መውሰድ ትችላላችሁ። ከመጠን በላይ ዝንጅብልን መውሰድ የቃር ስሜት፣ የጨጓራ መቆጣትና ተቅማጥንም ሊያስከትል ይችላል። በመጠኑ መጠቀም ምርጡ መንገድ ነው። ለምን ያክል ጊዜ ደግሞ መጠቀም አለባችሁ? ብዙ ሰዎች ጥቅሙን በእነዚህ ጊዜ ውስጥ ያስተውሉታል። ለመነፋት ለሆድ መነፋት በጥቂት ቀናት ውስጥ፣ ለምግብ መፈጨት ድጋፍ ከ1 እስከ 2 ሳምንታት ውስጥ፣ ለአጠቃላይ የአንጀት ጤና ደግሞ ከጤናማ አመጋገብ ጎን ለጎን ለብዙ ሳምንታት ያለማቋረጥ መጠቀም ያስፈልጋል።
ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? የደም ማቅጠኛ መድኃኒቶችን የሚወስዱ ወይም የተወሰነ የጨጓራ ህመም ያለባቸው ሰዎች በብዛት ከመጠቀማቸው በፊት ከጤና ባለሙያ ጋር መማከር ይኖርባቸዋል። ከዝንጅብል ጋር ታዲያ በጥሩ ሁኔታ የሚሄዱ ምግቦች ዝንጅብልን ከነዚህ ጋር አጣምሩት። ከእርጎ፣ ከፈርመንትድ ምግቦች፣ ፋይበር ከበዛባቸው አትክልቶች፣ ከሞቀ ውሃ፣ ከኦትስ ወይም ከአጃ ጋርና ከፍራፍሬዎች ጋር። እነዚህን ደግሞ መውሰድን አስወግዱ። ከመጠን በላይ ስኳርን፣ በጣም የተቀነባበሩ ምግቦችና በጣም የበዛ የተጠበሱ ምግቦችን አትውሰዱ። በተለይ የዝንጅብል ሻይን ስትጠጡ በስኳር አትጠጡ፣ ምክንያቱም ስኳር ጉዳት አለው። ስለዚህ ሆዳችሁ ብዙ ጊዜ የሚነፋ፣ የሚከብዳችሁ፣ የሚዝል ወይም የማይመች ከሆነ ይህ ቀላል ቅመም ወደ የዕለት ተዕለት እንቅስቃሴያችሁ የምታክሉት ቀላሉ ተፈጥሯዊ ልማድ ሊሆን ይችላል። አንዳንድ ጊዜ ትናንሽ የሆኑ የዕለት ተዕለት ልማዶች ትልቁን የረጅም ጊዜ የጤና ለውጥን ያመጣሉ። ዝንጅብልን በቀጣይነት ወደ ቀናችሁ ለማስገባት ሞክሩ እና አንጀታችሁ በእውነት ያመሰግናችኋል። ታዲያ በዚህ ቪዲዮ ከተደሰታችሁና ከጠቀማችሁ ለተጨማሪ ቀላልና ተፈጥሯዊ የጤና ምክሮች ሰብስክራይብ ማድረጋችሁን እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። ላይክ እና ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።